ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና አራት የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ ለምን እንጥና ያክል ናውዛ አድሲ ደርቢን ማለት ነው ግፍና አብዝ ግፍና መገዛ አቦይ ለሐስቦ ሰብ ማለት ነው ሕጅቃ ኣብ ግብፂ ኤርትራውያን ኣሕዋትና ኣብ ስቃይኦም ዘለዉ ኣብ ዝሓለፈው ናይ ቱርኪ ንዛረብ ነርና ካብታ ዝኾነ ሃገር ዘሎ ስደተኛ እቲ ቀዳማይ ዝጥቃዕን ዝብደልን እቲ ኤርትራዊ እዩ ኣብ ግብፂ ድማ ብሽም ወረቀት የብልኩምን ዝጀመረ ሎሞ ወላ ምስ ወረቀቶም ይኣስሮም እቲ መእሰርትኻ ኣብ ታራ ሰላም ክቡራ ቤተሰብና ሎሙ እውን ከምትል ሙሉ ዝተፈላለዩ እዋናውን ሓድሽቲ ዜናታትን ሒዝናልኩም መፂና ኣለና ሓድሽቲ ዝኾንኩም ሰባት ሰብስክራይብ እንዳገበርኩም ክትሕግዙና ቤተሰብ ክትኮኑ ክትዘናግዑን ድማ ብፍቅርና ሓት ሎሚ ድማ ኣብ ማሕበራዊ ሚድያ ክዘዋወሩ ካብ ዝዋዕሉ ኣዝዮም ኣዘራረብትን መደነቅትን ዝኾኑ እተን ዝተመረፃ ሒዝናልኩም መፂና ኣለና ካብኣቶም ድማ ምዕዋን ክዘራርብ ዝወዓደ ናይ ኣርቲስት ዳናዊት ክስ እዩ ብጣዕሚ ዝገርም ሕጂ ተኸሲሶም ተዓሲሮም ኣለው ንሳን ናይ ስራሕ ሩኽታን እሱም ካልኦትን ዝመሳሰሉን ዜና ክንደኢና ምሳና ይፅንሑ ሓደ ሓውና ድማ ናብ ኣዲስ ኣበባ ምፅኡ ኣቦይ ባዕሉ ደርቢዩ ይብለና ምንታይ ከም ዝደርበዮ ብሓደ ክርኢና ርእይቶኩም ድማ ኣብ ኮሜንት ሴክሽን ጻፉና ይኹም ምሳና ፅንሑ ሶሪ ናተ ነገር ከዝክሮ ኣለኹ ሓሳብ መጠኒ ለምን እንጥና ያክል ናውዛ አድሲ ደርቢን ማለት ነው ግፍና አብዝ ግፍና መገዛ አቦይ ለሐስቦ ሰብ ማለት ነው ክንደይ አብዝ ጽርጋ ለሐድር ኩሉ ማለት ነው محدر ሲና ማለት ነው በደህሪው ክንደይ ጸገም ሓሊፉ ማለት ነው I don't know أنا شعجن كإرسال لك أنا يوزع أنا بيتبع مزع مبادئ مهنياتي أنا هم صدقني أنت قاعد ما يفلتني عدي وناقش أسعد صونا عايز نجارات النجار إلا مصدق إذا أنا شكل سازنا برام أجام سازنا برام أمانجوام لكن أنا عايز مع ناس لحنا أنا خبر أنا ما تتأكد زاربنا أكيد مالتي كذا مفتاح حنا يتأكد قربيني درجة أبارت دو طلع ግብፂ ኤርትራውያን ስደተኛታት እንታይ ይገጥሙም ኣለው እሱም ብሓደ ክርኤና ጻንሄትኩም ሳና ይኹን ብዛዕባ ስደት ኤርትራውያንን ተጋሩን ንዛረባ ገዳሲት ቪዲዮ ላይ ገርኩም ጀምሩዋ ብግብፂ ንጀምር ናይ ኤርትራውያን እቲ ዝሕዝነካ ነገር ኣብ ስደት እቶም ቀዳሞት ተጠቃዕቲ ኣብ ዝኾነ ሃገር ንሕና ምዃንና እዩ ኣብ ኢትዮጵያ ክንደይ ግዜ ተዛሪብና ኣብ ሊብያ ብዙሕ ግዜ ተዛሪብና ናይ ሱዳን ብዙሕ ግዜ ተዛሪብና ሕጂ ኸኣ ኣብ ግብፂ ኤርትራውያን ኣሕዋትና ኣብ ስቃይኦም ዘለዉ ኣብ ዝሓለፈው ናይ ቱርኪ ንዛረብ ነርና ካብታ ዝኾነ ሃገር ዘሎ ስደተኛ እቲ ቀዳማይ ዝጥቃዕን ዝብደልን እቲ ኤርትራዊ እዩ ኣብ ግብፂ ድማ ብሽም ወረቀት የብልኩምን ዝጀመረ ሎሞ ወላ ምስ ወረቀቶም ይኣስሮም እቲ መእሰርትኻ ኣብ ታራ መእሰር ዘይኮነ ምስቶም ገበን ዝፈጸሙ ምስቶም ሰብ ዝቆተሉ ግብፃውያን ካልኦም ዝሕውስዎም ኣብኡ ድማ ብዙሕ በደላት ይወርዶም ኣሎ ማለት እዩ ብመገዲ ቲክቶክን ፌስቡክን ኣይረኣኹምን ክትኮኑ ትኽእሉ ኢኹም ብመገዲ ዩቱብ ግን 4-5 ቪድዮ ብዛዕባ ናይ ግብፂ ሰሪሐ ኣገዳሲ ክብሎ ዝኽእል ገለውን ናብቶም ሰብኣዊ መሰላት ኣነ ዝፈልጦም ዝሰደውን ቤት ናይ ዩቱብ ሊንክ ስለዝኾነ ኣብ ዩቱብ ዝዝርግሖ ማለት እዩ ኣከም በዓል ቲክቶክ ገለውን እቲ ሰብ ይሰምዑ ግን ለውጢ ወይ ፍታሕ ኣይ ከይድኒ ብኸመይ እዩ ክፍታሕ ዝኽእል ዝጉዳይ እዚ ወላ ንዓና እዩ እቲ ሓደ ኤምባሲ ዝጣበቕ ኤምባሲ የለን ዋና የብሉንቲ ኤርትራዊ ኣብ ዝኸዶ ማለት እዩ ገለ ማሕበራት ንኸምኡ ዝጣበቑ ውስናት ከዓ የለውን ናብቲ ኒውስኣር ክንደይ ግዜ ኢሜይል ፅሒፍካ ኣይምልሰልካን እዚ ሕጂ ትሽግር ኮይኑ ብምንታይ ክፍታሕ ዝኽእል ድምፂ ንኹኖም ኣሕዋትና ሲኢልና ከይንኸስሮም በጃኹም ድምፂ ኩንና ይብለው ድምፂ ንኹኖም ብዛዕባ ናይ ትግራይ እዚኣት ማለት ብዙሕ ሰብ ሸር ክብላ ሪአዮ ዝሕዝን ህልቂት ስደት ተጋሩ ኢሎም እዮም ኣብዚ ሕጂ ግዜ ብዙሓት ተጋሩ ካብ ትግራይ እንዳወፂኦም ዝርከቡ ዘለዉ ድማ ብሰንኪቲ ኩናት ኣሎ ገለ ዝበሃል ዘሎ ዘረባታት ካብ ፍርሒ ዝተበገሰ ካብ ውሕስነት ዘይምህላው ምስቲ ቁጠባ ኣተሓሒዝካ ምስቲ ዘይቁስን ዘይርጉእ ፖለቲካ ብምህላው እዩ በቃ እታ ናይ ኤርትራዊ ዝሓለፋሲ በቃ ትግራዋይ ከዓ ሕጂ ልክዕ ከምኣ ይሕልፍ ኣሎ ቲዕጫና ገለስ በቃ ማዕረ تعدلنا ولا نمزق تروح نخاص معر تاي يخون مترش نزي كفتح زغل مراحي يلم بك تلفونا بكوينات تلفونا بقرقر سلام يوردنا زتريخ لك اغزابير نزل بزي يتعرفوا اغزابير فتح يمس انبر كاب مراحتي استرفه وانا سأل هندي كمزي كم افريقيا يلم فلا ارفان تقارو وانا سأل هندي
ሰላም የውርድ በቃ ፍጣር ፍታህ ይምጻ ይኹን አይሳንና ብሩክ ቀዳም ሰንበት ጋዜጠኛ ነስካው ሀገር ጀርመን ዳናይት ተኸሲስ አላ ማህበራዊ ሚዲያ ንፈልጣ ወይ ድማ ኣብ ቃና ቴሌቪዥን በአምሓርኛ ንፈልጣ ሓንቲ ሃፍትና እዚ ተኸሲስ አላ እሳን 4 ዝኾኑ ርክታን ብሓዲኦም ተዓሲሮም ዘሎ ንምንታይ እሱ እውን ክሪኦ ኢና ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክበብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ኣብዚ ድማ ሸላ ዝጥይቆ ዘሎ ጥያቄ ብጣዕሚ እዩ ዘገርም። ከአስመራና ከአዲስ አበባ አየና ትበልጽ ይብለሎ ዝመለሰሉ መልስ ድማ ባሕደ ክሪኦ ኢና ብጣዕሚ እዩ ዘገርም። ግን ጥያቄው ንአኩም አየኖ ከተማ ትበልጽ ኣብ ኮሜንት ሴክሽን ጻፉና ይሁ አስመራ ሽኩር ወላ አዲስ አበባ شت أديس شكر أسمع هذا أمو أنا أكو سئلك بس أديس أبا شو كذا ما يمثلنا نيرو أنا قليل يا زمان أسمع فتنا مالك ساكت بتحنا كاف بتورا هتغير كمالك أنا قليل بتورا كنا بقى مو أقول لك بدي كذا طريقة هاوستي كذا بدي نسيبه زين زبدلو مو بس كاف جانا هو وسيلة تكاديها وش هذا أنا لا أدري ما أعرف على إيش ولا وشي أبى جاولا وشي هذا لا وشي كذي تو فرا أدري أنا أدرس أبى يراهون لا طبعا عندهم أي يراهون فتح أنا أدرس أبى يراهون أي فلتني هو أدرس أمو بفلا عز مكان بفلا مكان الناس بحال على مكان الناس تخيل أوه